ለማን እንደምታደርግ የሚታወቅ ነገር የለም። ታዲያ በዚህ ሁኔታ ላይ የያፌትን እያንዳንዱን ነገሮች እየተከታተለች በካሜራ ቪዲዮ እየቀረጸች ነው ያለችው። እውነተኛ ማስረጃ እስካገኘች ድረስ ከዛ ቤት ውስጥ መስራቷን የምትቀጥል ይሆናል። አሁን እሷ የምትሰራው ለኤፍራታ ይሁን ለፖሊሷ የታወቀ ነገር በግልጽ የለም። ነገር ግን የያፌት ተቃራኒ ሰው ሆና ነው የተገኘችው። ታዲያ አሁን ላይ ሰላይ መሆኗን ማንም ሰው አላወቀባትም፣ ያፌትም ሆነ ግብረ አበሮቹ። እስቲ በሐረግ ድራማ ላይ በዛሬው ክፍል የተደሰታችሁ ካላችሁ ይህንን ቪዲዮ ላይክ በማድረግ አሁን በክፍል 67 የሚፈጠሩትን አንዳንድ ትዕይንቶች ቀንጨብ አድርጌ የማሳያችሁ ይሆናል። እኔ አብሬያችሁ የምቆየው ዙበይር እባላለሁ። ቀደም ሲል እንዳየነው ያፌት ቤት ውስጥ የምትሰራዋ ሰራተኛው መረጃዎችን እየሰበሰበች ነው ያለችው። ታዲያ አሳማኝ መረጃ እስካገኘኝ ድረስ እዛ ቤት ውስጥ የምትሰራ ይሆናል። ያም የሚሆነው ቀደም ሲል እንዳየነው ቢኒያም እዛ ቤት ውስጥ መጥቶ ከያፌት ጋር ግብግብ ውስጥ ሲገቡ በምን አስፈራርታት ነው ኤፍራታን ብሎት ነበረ ሲጠይቀው የነበረው። መፈቀር አልችልም ወይ? አሁን ይሄ ሊያሳስብ አይገባም። በዚህ ሳምንት ውስጥ ከእሷ ጋር ልጋባ ስለሆነ ለዛ ለቦቅቧቃው ጓደኛም ንገረው ብሎታል፣ ለናታን ማለት ነው። ይሄ ተቀርጿል ይሄ ቪዲዮ። ነገር ግን አሳማኝ መረጃ ወይንም ያፌት ሊጥለው የሚችል መረጃ አልነበረም። ሌላ መረጃዎችን እንደዛው ሪከርድ አድርጋ እስከምታገኝ ድረስ አሁን ላይ ድራማው አጓጊ ሆኗል። ታዲያ በቀጣዩ ክፍል ምናልባት ሰርጉንና ኤፍራታን ልታደን ትችላለች። እቺ ሰራተኛዋ ለኤፍራታ ይሁን ለፖሊሷ የሚታወቅ ነገር የለም ለማን እንደምትሰራ። ሌላው ኤፍራታ ለምን ነበረ እንደ ክብሬ የተውከኝ እዛ ቤት ውስጥ እንዳላስደፈርከኝ አውቄያለሁ ብላ ያፌትን ስትጠይቀው ያንን ነገር እንዴት አወቅሽ ብሏት ነበረ። ነገሩን ግን እንዳይባባስ ስላልፈለገች ኤፍራታ አልነገረችውም በምን እንዳወቀች። ያወቀችው ቀደም ሲል እንዳየነው ከናታን ጋ የመጨረሻዋን ሌሊት ስታሳልፍ አብራው አድራ ነበረ። ያኔ ታዲያ ከነክብሯ እንደነበረች እስከዛሬ ያውቃለች። ያንንም ስትጠይቀው ኤፍራታ ያፌት መልሶ የነበረው በዛ ሰዓት እኔ መጀመሪያውኑ እንደዛ ስለነበርሽ ለትላልቅ ባለሀብቶች ልሸጥሽ ነበረ በብዙ ብር፣ ነገር ግን ከዛ በኋላ ሀሳቤን ቀየርኩኝ የራሴ ላረግሽ፣ ይሄ ነበረ መልሱ። ታዲያ የእሱን የጭካኔ ጥግ በዛ ምክንያት አይታለች። ኤፍራታ ግን አንድ የተለየ ነገር እያሳየች ያለችው እዛ ቤት ውስጥ ሁሉም ሰው ላይ እየተቀየረች ነው ያለችው። ገነት ላይ መጀመሪያውኑ አንድ ነገር ስላወቀችባትና እሷ ትክክለኛ እናቷ እንደሆነች ካወቀች በኋላ ላይ በጣም ንዴቷን እሷ ላይ አድርጋለች። እሷንም ለመስጋት ሞክራለች። ሌላው የጽዮን ጉዳይ፣ ጽዮንም እንደ በፊቱ አይገናኙም። ጽዮን ይባስ ብላ አሁን ላይ እንደ ጠላቷ ነው የምታያት። ቤዛ ጋር ጎን ሆና እሷን ለማጥቃት ነው የምትሞክረው። ቤዛ በበኩሏ እዛ እስር ቤት ውስጥ እያለች የራሷ ያስተማራት አንድ ነገር አለ። ያም ነገር ምንድን ነው? ስለ ኤፍራታ እንድታስብ ያደረጋት ገና ከልጅነቴ ጀምሮ እኔ የእሷን የሆኑ ነገሮች እንዳለ ስወስድባት እሷ ዝምታ ነው መልሷ። የመልሶ በቀልም የለባትም። እዛ ሆኜ ምን ያህል እንዳሳዘነችኝ አውቄያለሁ። አሁን ታዲያ ቤዛ አንድ ነገር ያሳየችው ነገር ቢኖር ኤፍራታ ላይ የመሳሳትና የበቀልን ጥላቻ እያስወገደች ነው ያለችው። ነገር ግን እሷ ላይ እያደረሰችው ያለው ነገር ጉዳት እየሆነ እያወቀች ነው እና ይህንን ጥላቻዋን እንዴት ከውስጧ ማውጣት እንደምትችልና እንዴት በፍቅር እንደምትቀርባት ግራ ገብቷታል። ሌላው ቤዛ ኤፍራታና ያፌት እንደሚጋቡ እያወቀች ለማንም መናገርን ዝም ብላለች። አሁን ላይ ፖሊሷ ግን በምን ምክንያት ኤፍራታን እንዳስፈራሯትና ይሄን ሁሉ ነገር እያደረገች ያለችው ይባስም ብላ ለሱ ወገን ሆና ነገርን ሚስጥርም ሳታወጣ እንዴት እንደዛ ሊያሳምናት እንደቻለ ለመድረስ እየሞከሩ ነው ያሉት። ኤፍራታ ግን እኔ ያቀድኩት እቅድ አለ አታበላሹብኝ የሚል የውስጥ ስሜቷን ለማንም ሳታሳይ ከኔ ራቁ እያለቻቸውን ያለችው። ሌላው የቢኒያም ጉዳይ፣ ቢኒያምና ያፌት በመሃል አንድ ቤት ውስጥ ተጣልተው ነበረ። አንዳንድ ቡጢም ቢሰነዛዘሩም ከዛ በኋላ ግን ኤፍራታ ከየት መጣች ሳይባል የቢኒያም ቤት ድረስ ሄዳ አሁን እሱ ላይ እንድደርስብኝ አልፈልግም፣ ሰው በሰላም መኖር አይችልም ወይ ብላ ተቆጥተዋለች። ይሄ ነገር ቢኒያም በጣም አስደንግጦታል፣ ወንድሟንም ጭምር። እንዴት በዚህ መልኩ ልትቀየር ትችላለች? የምር ወዳው ነው እንዴ? ይሄ ሰርጉን እሷ የምር ትፈልገዋለች ማለት ነው ብለው ቆም ብለው እንዲያስቡን ያደረገው ቢኒያም አሁን በዚህ አቅሙ እንደዚህ ተብሎ ድጋሚ ሌላ ሙከራ መሞከርም የሚፈልግ አይመስልም። እሷ ፈልጋ ነው ብሎ ተስፋ ቆርጦ ሊተወው ይችላል። ናታንንም እያገዘው የነበረው ቢኒያም አሁን ላይ ደንግጧል። በቀጣዩ ምንን ያድርግ? ራጁ እጁን አጣጥፎም ሊቀመጥ ይችላል። ለኤፍራታ የመጨረሻ ተስፋው የሚሆነው ያፌት ቤት የተከራየችዋ ሰራተኛ ወይንም የተቀጠረችዋ ሰራተኛ ነች።
ምናልባት እቺ ሰራተኛ በኤፍራታ ተቀጥራና መረጃ እየሰበሰበችበት ነው ዋና ነገሯ። አሁን ላይ ያፌትን ለማግባት ያቀደችውም እቅድ ሆን ብላ ሊሆን ይችላል እየተቀበለችውም። አሁን ላይ ከሱ መረጃ ማግኘትና ትክክለኛ ስለሚሰራው ስራ ምንም አይነት መረጃ ማግኘት ስለማይቻል እዛ ቤት ውስጥ ሰራተኛ ተቀጥራና ኤፍራታም ከተጋቡ በኋላ እሱ ቤት መኖር ስለምትጀምር መረጃዎችን በቀላሉ ልታገኝ ትችላለች። ታዲያ ይሄ እቅዷ ሊሆን ይችላል የኤፍራታ። በዚህ ሁኔታ ላይ በክፍል 67 የሚፈጠሩትን እነዚህን ነገሮች አይተናል። ታዲያ አሁን አዲሱን ክፍል በመጠባበቅ ላይ ትገኛላችሁ። ሙሉ ክፍሉን ወዲያውኑ እዚህ ላይ ኮሚኒቲ ፖስት ላይ ስለምንልክላችሁ ከሌሎች ፌክ ነገሮች ላይ እንድትቆጠቡ እናሳስባለን። እስከዛው ድረስ ግን መልካም ጊዜ። ውድ የአዳዲስ ቲቪ ተከታታዮች እንኳን ደህና መጣችሁ። ወደዚህ ቻናል ከመጣችሁ እናንተ ተከታታይ ድራማ ይመቻችኋል ማለት ነው። ከተከታታይ ድራማ ውስጥ ኢትዮጵያ ውስጥ ሆኖ አሁን ላይ በጣም አሪፍ እይታ ያላቸውና አሪፍ ተቀባይነት ያላቸው ድራማዎች አራቱን ልንገራችሁ። የመጀመሪያው ጽናት ነው። ሁለተኛው ሐረግ፣ ዮአዳን እና ክህደት ናቸው። የእነዚህን ተከታታይ ድራማዎች ካልጀመራችኋቸው እኔ አጠር ያለች ማብራሪያ ስለ እነሱ ሰጥቻችሁ ደስ ያላችሁን ድራማ እናንተ ትጀምሩታላችሁ። የመጀመሪያው ጽናት ድራማ ብዙዎቻችሁ የምትወዱት ይሆናል። ምክንያቱም ምናልባት ከአረብ ሀገር ሆናችሁ የምታዩ ሰዎች ካላችሁ ይሄ ድራማ ለእናንተ ነው። ጽናት ከሀገር ቤት ወደ ከተማ ትመጣና ወደ ውጪ እስክትሄድ ድረስ አንድ ቤት ውስጥ ተቀጥራ እየሰራች ነው። ታዲያ የቀጠሮ ቀኗን ወይንም የበረራ ቀኗን እየጠበቀችና ብዙ ክፍያ ካደረገች በኋላ ያንን ስትጠባበቅ እዛ ሰራተኝነት የተቀጠረችበት ቤት ውስጥ እየሰራች እያለ አንድ ትልቅ ነገር ይፈጠራል። ከአሰሪው ልጅ ጋር ግንኙነት ትጀምርና ብዙም ሳይቆይ ነገሮቹ ይበላሻሉ። በዚሁ ላይ የሚያጠነጥን ፊልም ነው። ሁለተኛው ሐረግ። ሐረግ ድራማ ላይ ሁለት በትንንሽነታቸው የሚታወቁ በአባት አንድ የሆኑ ወንድማማቾች ነገር ግን ካደጉ በኋላ በጣም ትልቅ ጠላት ሆነው እዛ ላይ የምናየውን ነገር አብረን እናያለን። ፍቅረኛ ይነጣጠቃሉ፣ ንብረት ይነጣጠቃሉ። ነገር ግን ወንድማማቾች እንደሆኑ አያውቁም። ሐረግ ድራማ እዚህ ነገር ላይ ነው የሚያጠነጥነው። ዮአዳን አንዲት ምስኪን ሴት በባህል ሀብቶችና በትልልቅ ሰዎች የእሷ የሆነን ነገር ለመንጠቅ ሲሞክሩና እሷ ግን ብልጠትነቷን ከነሱ በላይ የምታሳየቸው ፊልምና ብዙ ታሪኮች ያሉበት አሪፍ ድራማ ነው። ሌላኛው ክህደት ነው። ክህደት የሚለው ፊልም አሁን ላይ በጣም አሪፍ እየታየ ያለ ነው። ክህደት አንድ ጓደኛውን በጣም የሚወዱት ሁለት ጓደኞች አሏቸው። ታዲያ በዚህ ጊዜ ጓደኛው የልቤ ጓደኛ ናቸው ብሎ ለእነሱም ማያረገው ነገር የለም። ብዙ ነገር አድርጎላቸዋል። ነገር ግን ትንሽ እንደቆየ ይታመምና በጣም እርዳታ ሲፈልግ ከጓደኞቹ የሚጠብቀውን እርዳታ ሳያገኝ ይቀርና ይልቁኑ በዛኑ ልክ ይጠቀሙበታል። ይሄኔ ታዲያ እሱ ካወቀ በኋላ ምንን ማድረግ እንዳለበትና እንዴት ከነዚህ ጓደኞች ሊበቀል እንደሚችል የሚያሳይ አሪፍ ፊልም ነው። አሪፍ ጥራትና አሪፍ ኳሊቲ ተደርጎበት ካራክተሮችም በጣም አሪፍ የሆኑና የሚያጓጓ ፊልም ሐረግና ክህደት ናቸው። ሁለቱ ፊልሞች ምንም አይነት ንዝናዜ ምናምን ሳይበዛባቸው ወሬም ሳይኖራቸው ቀጥታ ምንም አይናችሁን ሳትነቅሉ የምታዩት ፊልም ነው። ሌላኛው ጽናት የሚለው ፊልም ታሪኩ አሪፍ ሆኖ ነገር ግን ብዙ ወሬዎች ስለሚበዙበት ምናልባት ፊልሙ ሊሰለቻችሁ ይችላል። ነገር ግን ፊልሙ እንደዛ የሚሰለቻችሁ ከሆነ እኔ በየጊዜው የእያንዳንዱን ክፍሎች እንደዚሁ አይነት በትረካ መልክና እናንተን ለጥያቄ ያተሳተፈ ለመልስም አስተያየት እንደሰጡበት አድርጌ አንዳንድ ቪዲዮ ለእያንዳንዱ ክፍል እሰራለሁ። ዮአዳን ድራማ ብዙ ሰዎቹ ስትጀምሩት በጣም አሪፍ ድራማ ነበረ። እስከ ክፍል 40ና እስከ ክፍል 45 ያለውን ድረስ ብዙዎቻችሁ በጣም አሪፍ አድርጋችሁ ስታዩት ነበረ። ከክፍል 45 በኋላ የዳይሬክተሩ አቅጣጫ ፊልሙን ስለቀየረው ብዙዎቻችሁ ጠልታችሁትና የጥንቆላ ስነ ስርዓትን እያስገባችሁበት እኛ ከዚህ ምን መማር አለብን የሚለውን ካያችሁ በኋላ ለተከታታይ 2 ሳምንታት ፊልሙ ሳይለቀቅ ስለቆየ ረስተውት በዛው ትታችሁት ነበረ። ነገር ግን አሁን ተመልሳችሁ እንድታዩበት እምመክራችሁ አንድ ነገር አለ። ዮአዳን ድራማ ላይ አሁን ዮአዳንና ሳሚ ፍቅረኛሞች ሆነዋል። እዛ ቤት ውስጥ ያለ ወላጅ እየኖሩ ነው ያሉት። ምን ሊያጠፉ ይችላሉ፣ ምን ሊደረግ ይችላል የሚለውን አብረን የምናየው ይሆናል።
እዛ ላይ ሂሩት የምትባል አንዲት መጥፎ ሆና የምትተውን ልጅ እዛው አካባቢ ላይ እብደትን ተከናውና ነገር ግን ጤነኛ ሆና እሷ እንዳትታሰር እያየችው ያለውን ስቃይ አሁን ላይ ማየት ይኖርባችኋል ብዬ አስባለሁ። አዳዲስ የጀመሩ ተከታታይ ድራማዎችንና አሪፍ የሚባሉ ፊልሞችን በዚሁ ላይ በአንድ ድምፅ አድርጌ በጥሩ ሁኔታ ተርኬ የማቀርብላችሁ እኔ ዙበይር እባላለሁ። የቻናሌም ስም አዳዲስ ይባላል። እኔን ለማበረታታት ሰብስክራይብ ማድረጋችሁን አትርሱ። በቅርቡ 50 ሺህ የምንገባ ይሆናል። አሁን ላይ 40 ቤት እንዳለን አትርሱ። ስለዚህ እባካችሁ አዳዲሶች ሰብስክራይብ በማድረግ በማበረታታት 50 ሺና ከዛ በላይ እናድርገው። የእኔ ቤተሰቦች አብራችሁኝ ስላያችሁ ከልብ አመሰግናለሁ።